አረ ጋይስ እንደምንም ብለን አዋተን ግን ማለት ነው ለእዩ ምን አለ ሲልፐር የምትቀይርበት ጫማ ብንልክላት። አረ ሀይሚ ባክሽ አንድ ጫማ ወርውሪለት። ወይኔ ፈጣሪ ሆይ ይሄ ሲልፐር አይቀየርም። በቃ ሁሌ እቺ ጂንስ እና እቺ ሲልፐር አይቀየሩም። እና የኔ ምስኪን ቸግሯት ነው እቺ ልጅ እኮ የሰው ህይወት እየበጠበጠች አለችው ጋይዝ። እና እንግዲህ ያው ትናንትና እንደምታዩት በጣም ነው ፎክራ ሄደችው እና ሲልፐሯን ለመቀየር ይመስለኛል ብሩኬን ራሱ የልጅ አባት ነው ያለች። አረ ባክሽ ሲልፐር ሰለችን ዲ አረ ባካችሁ ብሩኬ እንደው ምንም ቢሆን እኮ ዶላር ይቆጥራል ዩቲዩብ። እንደው የልጅህ እናት ነኝ ብለ የድሮ ፍቅረኛ አይደለች። የምር ሲልፐሯን ቀይሩላት። በስመ አብ ወልድ ዴ ሁሌ እንደ አይነት ሲልፐር ለብሳ ነው ማለት። ስንት ቀን አየዋተኝ። እቺ ጂንስና እቺ ሲልፐር ጂንስሽም ቅማል እንዳያፈራ ውዴ፣ ቅማል ቁንጫ ምናምን ያፈራል። ቀይሪ መጀመሪያ እስኪ አንቺ እንደው ልብስሽን ቀይሪ። ጸጉርሽን እንደ ሀይሚ ለማስመሰል ስትለፊ ከምትይ አንድ ጫማ ምን አለ ብትገዢ። አሁን ይሄን ጸጉር እርግጠኛ ነው 200 300 ምትሰሪው ደግሞ አንድ ደህና ጫማ በ1000 በ2000 መግዛት አቅቶሽ ነው እንደው ሁሌ ሲልፐር በጂንስ። ኧረ በስማ እኔ ባለፈው ራሱ እየሳኩ ነበር፣ ትናንትም ደገመችው ብቻ ማለት ነው። ለማንኛውም እዩ ግን ማለት ነው ሀይሚን ብዙ ነገር ማድረግ የምትፈልግ ይመስለኛለኝ። ብዙ ነገር ልታደርጋት ትችላለች። እኔ አሁን እንደው ልጅ ራሱ ያላት አይመስለኝም። ልጅ ያለው ሰው እንደዚህ ሁሉ እንደው እርጉዝ ሁሉ አልነበረችም ብዬ ነው የማስበው። እንደው ጨርቅ ጠቅጥቃ ምናምን ይመስለኛል እንደዚህ እያደረገች ያለችው። ምክንያቱም ባለፈው ይዛ ስትመጣ ልጅቷ በጣም ትልቅ ነበረች። ብቻ ለማንኛውም ማለት ነው ኖረሽም አልኖረሽም የሚመለከተኝ ነገር የለም። ግን ደግሞ እየዛተች ስለሆነ አለቃችሁም ብላ ነው ሄደችው። እና አሁን እንዳልኳችሁ እኔ ለሀይሚ በጣም ነው መፈራዳት። የምሬ ነው። ብሩኬ ምንም ላታርገው ትችላለች፣ ምክንያቱም ተፈልገዋለች፣ ከሱ ጋር መኖር ትፈልጋለች ምናምን። ብሩኬ ምንም ላታርገው ትችላለች። ግን ደግሞ ሀይሚ በጣም ነው መፈራላት። የምር ማለት ነው። መጥፎ ነገር እንዳታረጋት በጣም ነው መፈራላት። እንግዲህ ፈጣሪ ይጠብቅሽ የኔ ቆንጆ። እንደዛ አይነት ጭራቅ የሆኑ ሰዎች በጣም ክፉ ናቸው። እና ከሷ ጋር ሰጣ ገፋ ፉክክር ምናምን ሁሉም አያስፈልግም። ለስራ ከሆነ ግን ምንም ችግር የለም፣ እኛ እንከተላችኋለን፣ እናያችኋለን። ከዛ በተረፍ ግን ሪል ከሆነ ከእሷ ጋር እንደዚህ አይነት ጭቅጭቅ አያስፈልግም። ደግሞ አንዳንዶቹ ስራ ናት ወይ ምናምን የምትሉ ነው እንጂ ምን ለምንድን ነው ማልለው ላለው ድብና አድርጌ። ምክንያቱም እየተናደዳችሁ ስለሆነ ትናንትና የብሩኬን ፎቶም የተቀዘቁ ሰዎች ስላየው እንድትናደዱ አልፈልግም። ስራ እንደሆነ ልንገራችሁ ብዬ ነው። የኔ ውድ እህቶች የኔ ውድ እህቶች ደህና ናችሁ? እንዴት ናችሁ የኔ ውዶች የኔ ማሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እኔ የምላችሁ እኔን ግን ጋይዝ አሁን እንደው የምር ቤኪን ከኔ ጋር አጣምራችሁት። ትናንት አጣምሮ ብያችሁ ነበር። ከቤኪ ጋር አጣምራችሁ እንዲሁ ካላጣችሁት ወን መላጣና ቦርጫሙ እንድን ያልወድም አላልኳችሁም? ቤኪ መላጣ ነው ግጂ ተመለጠ እኮ ነው እንዴ? ምን ሆናችኋል? እኔ መላጣና ቦርጫሙ ወንድ በተአምር ነው ማልፈልገው። ስለዚህ መላጣ ያልሆነ ጸጉር ያለው እንደ ፍጼም የተሰራ አልፈልግም። ግን ደግሞ መላጣ ያልሆነ ነው የምፈልገው እንጂ ከቤኪ ጋር ቤኪ በእርግጥ በጣም ጥሩ ሰው ነው። ቤኪዬ የኔ ጠንበለል ካልሆነ ላፍቅረው እንዴ ጋይስ። ቲክቶክ አንድ ሰሞን ላልቀስ እንዲያፈቀርኩት ብዬ ወይ ደግሞ ዩቲዩብ ላይ እንደ አንዷ ልጅ የሆነ ሰዓት ላይ ማን ነው እናንተ አፈቀርኩ ብላ ኤፍሬም የአብርሽን ወንድም እንትና ሲስ የምትባለው ልጅ እቺ ሀይሚን እንደውም ትጠላታለች ምናምን እያላችሁ ፎቶዋን ትንትለው ነበረ። ብቻ ብሩኬ ወንድሜ ነው በጣም እያለች ለብሩኬ አንዳንድ ድራማ ሲሰሩ ትደግፋለች። እሷ ማለት ነው የሆነ ሰዓት ኤፋ የአብርሽን ወንድም አፈቀርኩት ብላ ዝም ብላ እንትን ትሰብራለች፣ እቃ እየሰበረች ምናምን ቪዲዮ ትሰራ ነበር እና በጣም ነበር የምስቀው። ለካ ዩቲዩብ እኔ ወዲያው ከኢትዮጵያ እንደመጣው ነበር እና ያን ቪዲዮ ሳየው እንዴት እንደምሰቅ ነበር። እኔም ዩቲዩብ እንደጀመርኩ አካባቢ ማለት ነው። ለካ ሰው ለዩቲዩብ ለቪው ብሎ ብዙ ነገር እንደሚሰራ አሁን ነው የተረዳሁት። ያን ግን የእውነት ሪል መስሎኝ አንቺ ምን ሆነሽ ነው እያልኩ ነው ቪዲዮ ሁሉ ሰርቻለሁ አንድ ቀን። እና እኔም ቤኪን አፈቀርኩ ብዬ የማዳምን መጥበሻ እየሰበርኩኝ ላፕቶፕ እየሰባበርኩኝ ራሴን እያነኩ በገመር ልምጣላችሁ። ትወዳላችሁ፣ ይመቻችኋል። ከዛ ሀገር ስገባ ከቤኪ ጋር ተቃቅፈ ምናምን ፎቶ ፖስት እናደርግላችኋለን። ቤኪ ምናልባት እኔ አሮጊት ከሆንኩበት ጋይስ፣ ቤኪ አሁን ስንት አመቱ ነው እንዴ? እኔ 25 አመት ያውን ቤኪ አሁን ብሩኬ 21 አመት ነው አለ። በዛ አይነት ነገሩ ቤኪማ 130ማ 27 28 ማ ሆነው አለኝ። ጸጉሩ የተመለጠው ለምንድን ነው? እያመቻቸውት ነው እንግዲህ እያመቻቸውት ነው። በቃ ልቤ ውስጥ ሊገባል። ቤኪዬ በቃ አንተን ላፈቅር ነው በቃ ከዚህ በኋላ ማለት ነው። ተዘጋጅ። እያለቀስኩ ልመጣ ነው ግን እምቢ እንዳትለኝ። እምቢ ካልከኝ በጣም ነው የማዝነው።
እንዴ የኔ ጠንበለል በቃ አጣምሩኝ። ምን ላድርግ እኔ ትዝ ብሎኝ ማያውቅ እኮ ቤኪ ሲንግል መሆኑ ነው። ማንን ላጣምረው ከማን ጋር ላድርገው እንጂ ከኔ ጋር መመቸት ትዝ አለኝ። አሁን አይደል እንዴ የምታስታውሱኝ? እና ቤኪዬ የኔ ጠንበለል የኔ ፍቅር ወደፊት አንድ ላይ ነው የምንኖረው ባለጌክ ሰው እንዳይሰማሽ አንቺ ባለጌ ብቻ ማለት ነው። እናንተ በቃ ከቤኪ ጋር አጣማራችኝ። የምር ካላጣችሁ ሰው እኔ መላጣ ሰው አልወድም ስላችሁ ነው እሱ ጋርም ታጣምሩኝ። ኧረ ቤኪ ጨዋ በጣም ስርዓት ያለው ሰው ነው። ማርያም ቤኪን ያገኘ ሴት የታደልሽ ነሽ። ስርዓት ያለው ልጅ ነው። ቁጥብ ነው። ቁጥብ ማለት ነው። ህሊና ያለው ሰው ነው። የምሬን ነው። እና ቢሆንማ ጥሩ ነበረ። ግን አለኝ አውጫችሁ ነው። የምር አለኝ ባላለኝ ኢትዮጵያ ስሄድ አሳያችኋለሁ ማለት ነው። ባል ሳይሆን አገባዋለሁ ስሄድ ብዬ ያሰብኩት አንድ ወጠጥ ያለኝ እንዲሁን እኮ በቃ ምን እንደሚሻለኝ አላውቅም። ቁም ነገር ላወራ መጥቼ እጃጃላለሁ። የምር ግን ከሆነ እኮ እናንተን ፈታ ለማድረግ ነው። የምር ፈታ ለማድረግ ነው። ስራ ትቼ ተደብቄ ምናምን ከእናንተ ጋር ማወራው እናላችሁማ የኔ ውዶች ማለት ነው። ወደ እነ ሀይሚ እንመለስ። ከእዩ ሲልፐር እንጀምር። ይህ ሲልፐር ማለት ነው። ኧረ ጌታ ሆይ ትዕግስቱን ስጠኝ። አይናችን ላይ ሊበጠስ እኮ ነው። እኔ እውነት ነው። ተበጥሶ አንሸራቶ ደግሞ ወድቀሽ ደግሞ እነሱ ናቸው እንድሰበር ያደረጉ ብለሽ ፖሊስ ጣቢያ እንዳገትሪያቸው ነው የፈራው። እና እባካችሁ ሀይሚ እንደው ኧረ እንደው ስሞትልሽ ታለም እንደው አንድ ጫማ ገዝተሽ ወርወሪላት። እቺ ልጅ እኮ ወዳ አይደለም እናንተ ጋር የተንጠለጠለችው። ልጅ ያልወለደችውን ወለድኩ ወይ ደግሞ ልጁ የብሩኬ ልጅ ያልሆነውን በትዳር ወይ ደግሞ የትም ሄዳ መስክ የወለደችውን የብሩኬን በቃ ባለ ሀብት ሰው አባት አድርጋለሁ ለልጅ መኪና ያለው ሰው በደንብ የሚታወቅ ቤት ያለው ሰው ነው አባቷን ማደርገው። የተመቻቸ የሚኖር ሰው ነው ለልጅ አባት መመርጥላት። ይህን እኮ መምረጥ የነበረብሽ ገና ከማርገዝሽ በፊት ነው እንጂ አርግዘሽ ከወለድሽ በኋላ አይደለም አባት የሚመረጠው። እና ያስረገዘሽ ሌላ የሚያሳድገው ሌላ። ይሄ ሼም ነው ማርያም ሼም። እና እዩ አልፋታችሁም እያለች ነው። ስለዚህ ብዙ ነገር ልታረግ ትችላለች። እና ገንዘብ ነገር ሰጧት ሸንግል አድርጓትና አፏን ትዘጋላችኋለች ብዬ ነው የማስበው። እና እባካችሁ ሲልፐር ትቀይር። ባይሆን ሲልፐር ገዝተሽ እንደው ሀይሚ አንድ ጫማ ወርወር ይላት። አንቺማ ጫማ መገዥበት ካጣሽ ይሄ ብልሽ፣ ካለበለዚያ ግን አፍሽን ዝጊ ብለሽ አንድ ጫማ ወስደሽ ወርወር ይላት ማለት ነው። ከዛ በተረፈ ግን እዩ ምንም ዲኤንኤ ፍላጎት እንደሌላት ነው የተረዳሁት። የምትፈልገው ብሩኬ ብቻ ነው እሷ በቃ ከብሩኬ ጋር የተመቻቸ ቤት ያንን ቤት ስታይ በቃ የአይኗ ተረገፈ፣ ተናደደች ማለት ነው። እና ቆንጅዬ ቤት ቆንጅዬ መኪና ውስጥ ፏፈሽ ልክ እንደ ሀይሚ መኖር ነው የምትፈልገው ሀቢብቲ እንጂ የልጅ አባት ምናምን ስለምን የልጅ አባት ነው ትዝም ባላላት ረስተዋለች። እና ወደ ኋላ ማፈግፈግ ከጀመረች እች ልጅ ሀይሚን በጣም ልትጎዳች ትችላለች። ምክንያቱም አሁንም ግግም ብላ ብሩኬን የኔ ያደርጋለሁ ህይወቴ ውስጥ አንቺ ነው የገባሽብኝ አላለችም። ወይኔ ፈጣሪ ሴቱ አይናውጣ ሆኗል እኮ እናንተ። አይናውጣ አንቺ አይናውጣ። መጀመሪያ ጫማሽን ቀይሪ። ከዛ በኋላ ደግሞ ድጋሜ ለማርገዝ የሚሆን አላውቅም ፎን እያደረገች ነው። እኔ እንጃ አሁን ደግሞ ስታረጊሽ ማንን አባት እንደምታረጊው አናውቅም። መቼም አንቺ ሌላ ማርገዝ አሳዳጊውን ደግሞ ሌላ ማረግ ትችይበታለሽ። እቺ በቃ አረ ሞደርን የሆንሽ እናት ነሽ የምር። እንዲህ የትም ወልደሽ ሀብታም ሰው ላይ ሄደሽ ቁብ ማለት ይህ እኮ በጣም ትልቅ ጥበብ ነው።